ለተፈጥሮ አደጋ ለድርቅና ገበያን ለማረጋጋት ሊውል የሚችል በቂ የእህል ክምችት መኖሩን የመጠባበቂያ ምግብ ክምችት አስተዳደር አስታወቀ። ከባለፈው ዓመት ጋር ሲነጻጸር ዘንድሮ የክምችት መጠኑ በ4 እጥፍ አድጓል። በልግ አብቃይ በሆኑ አካባቢዎች አሁን ያለው የዝናብ ስርጭት የተስተካከለ በመሆኑ ሊከሰት ይችላል የተባለው የድርቅ ተጋላጭነት እንደማይኖርም አስተዳደሩ ገልጿል። ዝርዝሩ እንደደረሰ እናቀርባለን። በቤኒሻንጉል ጉሙዝ ክልል በጤና ተቋማት የሚወልዱ እናቶችን ቁጥር ለማሳደግ የተለያዩ ተግባራት እየተከናወኑ ነው። በክልሉ በሚገኙ 443 ቀበሌዎችም የጤና ኤክስቴንሽን ባለሙያዎች ተመድበው አገልግሎት እየሰጡ ነው። ሱቤዳ ወል ተጨማሪ ዘገባ አላት። ቦታው በቤኒሻንጉል ጉሙዝ ክልል አሶሳ ከተማ አብራሞ በሚባል ቀበሌ ውስጥ ነው። የጤና ኤክስቴንሽን ባለሙያ ፋጡማ ነፍሰ ጡር እናቶች በጤና ተቋማትና በጤና ባለሙያ እገዛ መውለዳቸው የሚያስገኘውን ጥቅም ታብራራለች። በቤኒሻንጉል ጉሙዝ 443 የገጠር ቀበሌዎች አሉ። በአንድ ቀበሌ እንደ ፋጡማ ያሉ 2 የጤና ኤክስቴንሽን ባለሙያዎች ተመድበው ነፍሰ ጡር እናቶች በጤና ተቋማት እንዲገለገሉ ትምህርት ይሰጣሉ። በአካባቢው የሚገኙት እናቶች የወሊድ ክትትል ማድረግ፣ የህፃናትና ሕክምናና ክትባት መከታተል እንዲሁም የቅድመና ድህረ ወሊድ ክትትል ማድረግን ሳያዛንፉ ይከውኑታል። ይሁንና በአካባቢውም ሆነ በክልሉ በጤና ተቋማት የሚወልዱ እናቶች ቁጥር አነስተኛ ነው። በአሶሳ ሆስፒታል ለልጇ ሕክምና ያገኟት እናትም እቤት መውለዷን ነው የምትናገረው። ወይዘሮ ሶፊያም 5ኛ ልጇን የት እንደምትገላገል አልወሰነችም። 4ቱን ልጆቿን የተገላገለችውም እቤት ውስጥ ነበር። ለዚህም ምክንያቷን ትናገራለች። እኔ ወደ ሐኪም ቤት የሚወስደኝ ችግር አልገጠመኝም። በገጠመኝ ኑሮ እኔ ሄጄ እዛ ነው የምወልደው፣ ግን ሚጥን በመጀመሪያ እንደመጣሁ ነው ወልደኩታለች። በአብራሙ ጤና ጣቢያ በአንድ ወር ጊዜ ውስጥ የወለዱ ሴቶች 3 ብቻ ናቸው። እነሱም መንታ ያረገዘች ሴትና ከአቅም በላይ በሆነ ችግር ወደ ጤና ጣቢያው የመጡ እናቶች ናቸው። አብዛኞቹ እናቶች በጤና ተቋም በተለይ በወንድ አዋላጅ መውለድን አይፈልጉም የሚለው የጤና ጣቢያው አዋላጅ ነርስ አያና መኮንን ይህም ከግንዛቤ እጥረት የመጣ መሆኑን ይገልጻል። አንድ ሴት አለች አሁን ማለት ነው አንመጣም ይሄን አልቻለቀም እንደዚህ አይነት ነገር ሁለተኛ ወደዚህ ጤና ጣቢያ መጣ ማለት ይሄ እኮ የሚሰራልሽ ላንቺ ለራስሽ ነው እንደ ቀጣዩ ልጅም እንዳሁኑ ልጅም ተመጪ እንደሆነ ነገርኳት አስተማርኳት እሺ ብላለች። ይሁንና አብዛኛው የአካባቢው እናቶች ምጥ ሲይዛቸው የጤና ኤክስቴንሽን ባለሙያዎቹ እንዲያዋልዷቸው በቤታቸው እንደሚጠሯቸው የጤና ኤክስቴንሽን ባለሙያ የሆነችው አሳሳሽ ዳኘ ትናገራለች። ለመውለድ ብቻ ነው ችግራቸው። ለመውለድ እንዳልኩሽ በጤና ተቋም መጣው ወንዱም እንጂ በቤት ላይ እኛን ይጠሩናል። እኛ እንደቤታቸው ውስጥ እንድናዋልዳቸው እኛ ደሊቨሪ ኪቶ አለን እሱን ተሸክመው ሄደን እሱ እናዋልዳቸዋለን ይጠሩን። ግን ምንድነው ችግራቸው? መጣው ብቻ በጤና በሰለጠነ ጤና ባለሙያ እኛ ስንሰራበት ጤና ኬላ ላይ መውለድ ብቻ እነሱ ያቃታቸው። የክልሉ ጤና ጥበቃ ቢሮ ኃላፊ አቶ አህመድ አልመጁድ በጤና ተቋማት የሚወልዱ ሴቶች 8% ብቻ ናቸው ይላሉ። ይህንን ለማሳደግም ሰፊ ስራ በመሰራት ላይ ነው ብለዋል። ጤና ተቋማት ውስጥ ሄዶ የሚወለዱ ትሬንድ ብዙ አልተለመደም። አሁን ከቅርብ ጊዜ ወዲህ ግን የጅምሩ አለ። ሴት አዋላጅ ወንድ አዋላጅ መሆኑ አይደለም፣ ሁለቱም ቢያዋልዱ አንድ ነው የሚል አስተሳሰብ እስኪፈጥር እዛ ላይ በህብረተሰቡ ላይ የአስተሳሰብ የመቀየር ስራ መስራት እንዳለብን ነው። በክልሉ በጤና ኤክስቴንሽን ፓኬጅ ሰልጥነው የተመረቁ ሞዴል አርሶ አደሮች ከ43300 በላይ መሆናቸውን አቶ አህመድ ተናግረዋል። ዝርዝሩ ወደ ደረሰን ዜና አልፋለሁ። ለተፈጥሮ አደጋ ለድርቅና ገበያን ለማረጋጋት ሊውል የሚችል በቂ እህል ክምችት መኖሩን የመጠባበቂያ ምግብ ክምችት አስተዳደር አስታወቀ። ከባለፈው ዓመት ጋር ሲነጻጸር ዘንድሮ የክምችት መጠኑ በ4 እጥፍ አድጓል። በልግ አብቃይ በሆኑ አካባቢዎች አሁን ያለው የዝናብ ስርጭት የተስተካከለ በመሆኑ ሊከሰት ይችላል የተባለው የድርቅ ተጋላጭነት እንደማይኖርም አስተዳደሩ ገልጿል። ድርጅት ጥላሁን የመጠባበቂያ ምግብ ክምችት እንደ ኢትዮጵያ አቆጣጠር በ1985 ዓመተ ምህረት ሲቋቋም ዋና ዓላማ ያደረገው በተፈጥሮና ሰው ሰራሽ አደጋዎች ምክንያት ለችግር ለሚጋለጡ ወገኖች አስቸኳይ የምግብ ድጋፍ ማድረግ ላይ ነበር። አስተዳደሩ ከምግብ ሸቀጦች ዋጋ ንረት ጋር ተያይዞ የሚከሰተውን የገበያ አለመረጋጋት ችግር ለመፍታትም ለእህል ንግድ ድርጅት ድጋፍ በማድረግ ላይ ይሰራል። ከዚሁ ጋር ተያይዞ ባለፉት 9 ወራት ብቻ ለድርጅቱ የ3742 ሜትሪክ ቶን የእህል ድጋፍ አድርጓል። የሀገሪቱ የእህል ወጪ ንግድ አቅምንም ለማሳደግ የገንዘብ ምንዛሬ እንዲገኝ ትኩረት አድርጎ
አድርጎ ይንቀሳቀሳል። የመጠባበቂያ ምግብ ክምችት ከተፈጥሮና ሰው ሰራሽ አደጋዎች ጋር ተያይዞ ለግብርና ሚኒስቴር አደጋ መከላከልና ምግብ ዋስትና ዘርፍ እንዲሁም ለዓለም ምግብ ፕሮግራም ያቀረበው የምግብ ድጋፍ ካለፉት 9 ወራት ጋር ሲነጻጸር ዝቅተኛ ነበረ። ባለፉት 9 ወራት ከክምችቱ ለሁለቱም ያቀረበው የምግብ ድጋፍ ከ215,000 ሜትሪክ ቶን በላይ ነበረ። አስተዳደሩ ለመጠባበቂያ ያስቀመጠው የምግብ ክምችትም የዘንድሮው ከባለፈው ዓመት ጋር ሲነጻጸር በ4 እጥፍ ጨምሯል። በአሁኑ ወቅት ከ116,000 ሜትሪክ ቶን በላይ የእህል ክምችት አለው። ይህ ደግሞ ሀገሪቱ የተፈጥሮና ሰው ሰራሽ አደጋዎችን በራሷ ለመከላከልና ለመቆጣጠር ያላት አቅም እያደገ ስለመምጣቱ ማሳያ ነው ይላሉ የመጠባበቂያ ምግብ ክምችት አስተዳደር ተጠባባቂ የህዝብ ግንኙነት ኃላፊ አቶ ግዛው አቡቴ። የእድገትና ትራንስፎርሜሽን እቅድ ከማሳካት አንጻር እየተሰሩ ያሉ ስራዎች አሉ። ይህም ከ410,000 ሜትሪክ ቶን ወደ 3 ሚሊዮን ለማድረስ የታቀዱ ስራዎች ናቸው ያሉት። እነዚህንም ከማሳካት አንጻር የተመረጡ ቦታዎችና የተለያዩ ስራዎች እየተከናወኑ ነው የሚገኙት። በ5 ዓመት ውስጥ የሀገሪቱን የእህል ክምችት መጠን ከፍ ለማድረግም ተደጋጋሚ የተፈጥሮና ሰው ሰራሽ አደጋዎች በሚከሰትባቸው አካባቢዎች 11 የእህል መጋዘኖችን በ15 ቦታዎች ለመገንባት እንቅስቃሴ ተጀምሯል። ለዚህም ከጃፓን መንግስት የ102 ሚሊዮን ብር የገንዘብ ድጋፍ ተገኝቷል። የዓለም ምግብ ፕሮግራምም ድጋፍ እንደሚያደርግ ቃል ገብቷል። ከክምችቱ በበልግ ዝናብ አብቃይ አካባቢዎች ሊከሰት ይችላል ለተባለው ድርቅ በቂ የእህል ክምችት መኖሩን የገለጹት አቶ ግዛው አቡቴ በአሁኑ ወቅት የዝናቡ ስርጭት የተስተካከለ መሆኑ ስጋቱን ቀርፎታል ብለዋል። ከበልግ ጋር ተያይዞ መጀመሪያ ስጋቱ ነበረን ዝናብ ባለማምጣቱ። በአሁኑ ሰዓት በቂ ዝናብ እየዘነበ ስለሆነ በሁሉም ሀገሪቱ ክፍል ስፔሻሊ ስጋት ውስጥ የሚጥሉን ደቡብና ወደ ቆላማ አካባቢዎች ናቸው። ብዙ ጊዜ ዝናብ ባለማምጣት ደቡብ አካባቢ ያለው ችግር ምንድነው? የስራ ስር ተጠቃሚዎች በ3 እና በ2 ወር የሚደርሱ የምርት አይነቶች የማጣት ችግር ይኖራል። በአሁኑ ሰዓት ግን ይሄ ነገር እንደማይከሰት ተስፋ ይደረጋል። በሌላ በኩል ደግሞ ክምችቱ በአሁኑ ሰዓት አስተማማኝ ነው ያለው። የሱዳን ቱርክና ቻይና የእህል ክምችት አያያዝና አጠቃቀም ተሞክሮ በግብርና ሚኒስቴር መታየቱን የገለጹት ተጠባባቂ የህዝብ ግንኙነት ኃላፊው ተሞክሮን በአገሪቱ ተግባራዊ ለማድረግ እንቅስቃሴ ተጀምሯል ብለዋል። በኢትዮጵያ በተለያዩ አካባቢዎች የሚመረተው የማዕድን ሀብት ለሀገሪቱ የውጭ ምንዛሬ ማደግ ከፍተኛ አስተዋጽኦ እያበረከተ መሆኑን የማዕድን ሚኒስቴር ገለጸ። የኢትዮጵያ ዜና አገልግሎት እንደዘገበው በሽሬ እንዳስላሴ ሁለተኛው ሀገር አቀፍ የባህላዊና አነስተኛ ደረጃ የማዕድን አምራቾች የልምድ ልውውጥ የምክክር ጉባኤ ተካሂዷል። የማዕድን ሚኒስትሯ ወይዘሮ ስንቅነሽ እጅጉ እንደተናገሩት በተያዘው በጀት ዓመት በባህላዊ መንገድ ከ5000 ኪሎ ግራም በላይ ወርቅ ተገኝቷል። በዘርፉ ከ1 ሚሊዮን በላይ ሰዎች በመሰማራት ኑሯቸውን በመለወጥ ላይ መሆናቸውንም ገልጸዋል። የትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው ክልሉ ከባለድርሻ አካላት ጋር ተቀናጅቶ ለባህላዊ አነስተኛ ደረጃ የተሰማሩ ግለሰቦች ተጠቃሚ የሚያደርግ የማዕድን ማዕቀፍ ማዘጋጀቱን ተናግረዋል። አዳዲስ አሰራር በመዘርጋት አገልግሎቱን ተደራሽና ቀልጣፋ ለማድረግ የሚያስችል ስትራቴጂ ነድፎ በመንቀሳቀስ ላይ መሆኑን የኢትዮጵያ ቀይ መስቀል ማህበር ገለጸ። ማህበሩ ከአባል ሀገራት ከለጋሽ ድርጅቶችና ከሌሎች ባለድርሻ አካላት ጋር በቅንጅት ለመስራት የሚያግዘው የ2 ቀን የምክክር ጉባኤ በሐዋሳ አካሂዷል። የማህበሩ ዋና ጸሐፊ ወይዘሮ ፍሬህይወት ወርቁ በምክክር መድረኩ ላይ እንደገለጹት ማህበሩ በሀገሪቱ ሁሉም አካባቢ ስራውን ተደራሽ ለማድረግ ከዋናው መስሪያ ቤት በተጨማሪ በ11 ክልል በ29 የዞንና 74 የወረዳ ቅርንጫፎች እንዲሁም ከ3000 በላይ ኮሚቴዎች አማካኝነት አገልግሎቱን እያዳረሰ ነው። አርባ የደቡብ አፍሪካ ጋዜጠኞችና ታዋቂ የመጽሔት አዘጋጆች የተካተቱበት ልኡካን ትላንት አዲስ አበባ ገባ። የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ታደለች ዳለቸውን ጨምሮ የኢትዮጵያ አየር መንገድ አመራሮች አቀባበል አድርገውላቸዋል። ልኡካኑ በ4 ቀን ቆይታቸው በቢሾፍቱ በባህር ዳርና በላሊበላ ጉብኝት ያደርጋሉ መባሉን ሪፖርተራችን እሸቴ በቀለ ዘግበዋል። ሀገር ውስጥ ፕሮግራሞቻችንን በሳተላይት የምትከታተሉ ተመልካቾቻችን
በአረብሳት ሳተላይት ላይ ጊዜያዊ የቴክኒክ ችግር ያጋጠመው ስለሆነ የቴሌቪዥኑን አንቴና በማሰራጫ መሳሪያው አቅጣጫ ትይዩ በማድረግ ለምሳሌ በአዲስ አበባ አየር ጤና ዓለም ገና አቅጣጫ በቤት አንቴና ጥራት ከሌለው በውጭ አንቴና በመጠቀም ሙሉ በሙሉ ስካን በማድረግ እንዲሁም አሁን ስርጭት በጀመሩ አካባቢዎችና ስርጭት በጥራት በማይደርስባቸው በዩኤችኤፍ አንቴና በመጠቀም ፕሮግራሞቻችንን በጥራት መከታተል የሚችሉ መሆኑን በአክብሮት እንገልጻለን። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት። የውጭ ዜና። ያደጉ ሀገራት የምጣኔ ሀብት ቀውስ ለመፍታት የወሰዷቸው የኢኮኖሚ ማሻሻያ እርምጃዎች የስራ አጥ ቁጥሩን እንዳባባሱት ዓለም አቀፉ የስራ ድርጅት አስታወቀ። የስፔን መንግስት በጤናና በትምህርት ላይ የበጀት ቅነሳ እርምጃ መውሰዱን ተከትሎም በ55 የሀገራቱ ከተሞች ተቃውሞ ተቀስቅሷል። አስማማውየ ነው። የዓለም አቀፉ የምጣኔ ሀብት ቀውስ በትር በዋነኝነት ያረፈባቸው ግዙፍ ኢኮኖሚን የሚያንቀሳቅሱት ያደጉ ሀገራት ለችግሮቻቸው መፍትሄ በየፊናቸው የተለያዩ ኢኮኖሚያዊ ማሻሻያ እርምጃዎችን ሲወስዱ ቆይተዋል። ለዜጎቻቸው የሥራ ዕድልን መፍጠር ደግሞ በአገራቱ መንግስታት ከተወሰዱት የማሻሻያ እርምጃዎች የሚጠበቅ ውጤት ነው። ነገር ግን እነዚህ እርምጃዎች ሥራ አጥነትን በመቅረፍ በኩል ምንም ያመጡት ለውጥ አለመኖሩን ነው ዓለም አቀፉ የሠራተኞች ድርጅት ያወጣው ሪፖርት ያመለከተው። እንዲያውም የማሻሻያ እርምጃው ሥራ አጥነቱን ከመቼውም ጊዜ በላይ አባብሶታል ነው ያለው የዓለም አቀፉ የሠራተኞች ድርጅት ሪፖርት። ሪፖርቱ እንደሚለው በአሁኑ ጊዜ ባደጉ አገራት ዘንድ ከሥራ ፈላጊ ዜጎች መካከል ከ40% በላይ የሚሆኑት ለአንድ ዓመት ያህል ሥራ አላገኙም። አብዛኞቹ ደግሞ ወጣቶች ናቸው ተብሏል። አሜሪካን ጨምሮ ሌሎች የግዙፍ ኢኮኖሚ ባለቤት ሀገራት በሥራ አጥ ዜጎች ቁጥር መታመሳቸው የችግሩን ስፋት የሚያሳይ ሆኗል። ዓለም አቀፋዊ ኢኮኖሚያዊ እድገቱንም ቢሆን ዘገምተኛ እንዳደረገው ነው የተገለጸው። Austerity on its own doesn't work. It is counterproductive. Instead of የኢኮኖሚ ማሻሻያው ምንም አልሰራም። እድገትን ማስመዝገብም ሆነ የበጀት ጉድለትን በመቅረፍ በኩል ያሳየው ለውጥ የለም። ይህ ደግሞ የሥራ አጥ ዜጎች ቁጥር እንዲያሻቅብ አድርጓል። ዓለም አቀፉ ተቋም በሪፖርቱ እንዳለው በዩሮ ተጠቃሚ ሀገራት በኩል መንግስታት እየወሰዱት ያለው እርምጃ የዕዳ ጫናን በመቀነስ በኩልም ሆነ ኢኮኖሚያዊ እድገትን በማምጣት ረገድ የታሰበውን ለውጥ ማሳካት አልቻሉም ብሏል። ይህ ደግሞ በገበያው ባለው የሥራ ዕድል ፈጠራ ላይ ተጽዕኖ ፈጥሯል ነው የሚለው ተቋሙ። ስለዚህም የችግሩ ሰለባ የሆኑት መንግስታት በአፋጣኝ ፖሊሲያቸውን የሚተገብሩበትን ዘዴ መቀየር ካልቻሉም እስከ አውሮፓውያኑ 2016 ድረስ ነገሮች ካለምንም መፍትሄ ባሉበት ሊቀጥሉ እንደሚችል ተቋሙ አስጠንቅቋል። በሌላው ጫፍ በሚገኙ ታዳጊ ሀገራት ዘንድ ግን የሥራ አጥነት ችግር በፍጥነት እያገገመ መሆኑን በመልካም ተሞክሮነት ዓለም አቀፉ የሠራተኞች ድርጅት ዕውቅና ሰጥቶታል። ይህ በእንዲህ እንዳለ የስፔን መንግስት በጤናና በትምህርት ላይ የ13 ቢሊዮን ዶላር የበጀት ቅነሳ ማድረጉን ተከትሎ ተቃውሞቹ ተበራክተዋል። በ55 የስፔን ከተሞች በ10 ሺዎች የሚቆጠሩ ዜጎች እርምጃው ፍትሐዊ አይደለም ሲሉ አደባባዮችን ማጥለቅለቃቸውን የተነገረው። ተቃውሞ በሁለት የስፔን የሠራተኞች ማኅበራት የተመራ መሆኑንም ሮይተርስ በዘገባው አመልክቷል። የበጀት ቅነሳውን ተከትሎም ስፔናውያን ለትምህርትና ለጤና የሚያወጡት ወጪ ከፍተኛ ሆኗል። ይህ ብቻ አይደለም። ባሳለፍነው ሳምንት 24.4% የተመዘገበውን የስፔን የሥራ አጥነት ቁጥር እንዳባባሰው ነው ዜጎቹ የተናገሩት። የተወሰደው እርምጃ የሥራ አጥ ዜጎችን ቁጥር መቀነስ አልቻለም። ከዚህ በተቃራኒው ብዙ ሰዎች ሥራቸውን እያጡ ነው።